ሰላም ጤና ይስጥልኝ። ውድና የተከበራችሁ ተከታታዮቼ እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም አለው። እኔ በጣም ደህና ነኝ። እንኳን ወደ ፍሬዘር ፍቃዱ ዩቲዩብ ቻናል በሰላም መጣችሁ። ዛሬ በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምንነጋገረው ወንዶች ሁሉ በሚባል ደረጃ የሚጠሏት የሴት አይነት ምን አይነት ናት በሚል ሀሳብ የምንነጋገር ይሆናል። እንግዲህ እስከ መጨረሻው መከታተላችሁን አትርሱ። እንግዲህ ያው ታውቃላችሁ ብዙ ወንዶች እጅግ በጣም የሚወዷት የሚመኟት አይነት ሴት እንዳለች ሁሉ በዛን ያህል ልክ ደግሞ የሚጠሏት የምትደብራቸው የማይፈልጓት አይነት ሴት እንዳለችም ደግሞ ማወቅ አለባችሁ። ስለዚህ ዛሬ 5 ነጥቦችን እነግራችኋለሁ። እናንተም ደግሞ እነዚህ አሁን የምነግራችሁን ነገሮች በራሳችሁ ላይ ከተመለከታችሁ ብታስተካክሉ ትጠቀማላችሁ። ምናልባት ካያችሁ ካስተዋላችሁ፣ ከሌለ ደግሞ ሞር የተሻለ አድርጋችሁ ራሳችሁን ለማቅረብ ትጉ። ለምን ከተባለ ሪዘኑ አንድ ነው። እሱ ምንድነው? የተሻለ ሆናችሁ ለመገኘት ስፔሻል ሆናችሁ በሚወዳችሁ በሚያፈቅራችሁ እንዲሁም ደግሞ እናንተን በምትወዱትና በምታፈቅሩት ሰው የተሻለና ስፔሻል ሆናችሁ ለመገኘት አሁን የምነግራችሁን ነገሮች አስተውላችሁ ማስተካከል ካለባችሁ አስተካክሉ። ወደ መጀመሪያው ሐሳብ እናልፋለን። እንግዲህ የመጀመሪያው ወንዶች የሚጠሏት ወይ ደግሞ የማይፈልጓት ሴት ከምትባለው ሴት መካከል ራሷን የማትንከባከብና ዝርክርክ የሆነች ሴት። እንግዲህ ታውቃላችሁ እንኳን አይደለም ወንድ ሰው የተባለ ፍጥረት በሙሉ ራሱን የማይንከባከብ ዝርክርክ የሆነን ሰው ማንም አይፈልግም። ራሷን ማትንከባከብ ማለት ፊዚካሊ ሊሆን ይችላል፣ ስፒሪቹዋሊ ዓለሟን ሊሆን ይችላል። ይሄ መንፈሳዊ ህይወቷን ማትንከባከብ፣ ፊዚካሏን ማትንከባከብ፣ ንጽህናዋን ማትጠብቅ፣ የሰውነት አቋሟን ማትጠብቅ፣ የልብሷን ንጽህና፣ እንደዚህ አይነት ሴት በየትኛውም ወንድ ዘንድ አትወደድም። በነገራችን ላይ በዚህ አጋጣሚ ሴቶች መናገር የምፈልገው ማወቅ ያለባችሁ እኛ ወንዶች ማለት ነው፣ እውነት ነው የምነግራችሁ። ስለ እውነት የምነግራችሁ ይሄ ሽንቅጥ ካለች አቋሟ ከሚያምር ተቅለቁመኗ ከምታምር ሴትና ሰውነቷ ግዝፍ ካለ ከወፈረች ሴት ምረጡ ቢባሉ ወንዶች በሙሉ አብዛኛው ወንድ ከ100% 99.9 በሚባል ደረጃ የሚመርጠው አቋሟ የሚያምረው ጽድት ያለችዋን ነው። ለምን ከተባለ ተፈጥሯችን በማየት ስለሚያምን። ይህን ስናገር ወፍራም ሴቶች አትወደዱም እያልኩኝ አይደለም፣ ግን ምንድነው እያወራሁኝ ያለሁት እናንተ ግን ራሳችሁ ሽቅርቅር ማድረግ ትችላላችሁ የምትችሉ ከሆነ ፊትነስ በመሰረቱ ውፍረት ምንም አያደርግም አይደለ? በቻላችሁት አቅም ብታስተካክሉ ትጠቀማላችሁ። ስለዚህ ከዛ አንፃር ወፍራም የሆናችሁ ሴቶች ካላችሁ በቻላችሁት አቅም ቢያንስ መቀነስ የማትችሉ በህመም ምክንያት ምናምን ከሆነ ራሳችሁን ባለባበስ በጠረን ጽድት በማድረግ ልታቀርቡ ትችላላችሁ። ያ ማለት ወፍራም ሴቶችንም የሚወዳለ ደግሞም ሸንቀጥ ያለችዋንም የሚወዳለ፣ ግን በአብዛኛው ብዬ መናገር የምችለው አቋሟ ጽድት ያለ የተስተካከለችዋን ተክለቁመናው የሚያምረውን የትኛውም ወንድ ይመርጣል ማለት ነው። ስለዚህ የመጀመሪያው ወንድ ከሚጠላው የሴት አይነት መካከል ራሷን ማትንከባከብ ዝርክርክ የምትል ሴት የትኛውም ወንድ አይወድም። ወደ ሁለተኛው ሐሳብ እናልፋለን። ሁለተኛ ወንዶች ሁሉ የሚጠሏት ሴት ባህሪዋ የሚያናድድ። ምን ማለት ነው? አንዳንድ ሴቶች ባህሪያቸው አይገጥምም ከሰው ጋር ታውቃላችሁ። ከወንድ ጋርማ ችግር የለውም፣ ወንድ ቢያንስ ተቃራኒ ነው። ከሱ ጋር እንኳን ትንሽ የሆነ በቃ አለ ይቅርታ ምንድን ነው ይባል በዘመንኛው ቋንቋ ስግጥ ያሉ የሆነ ቀጥተኛ የሆኑ ሴቶች አሉ አይደል? ይሄ ቀልድ የማያውቁ ጨዋታ ለዛ የሌላቸው እንደዚህ አይነት ሴቶች አሉ። እና እንደዚህ አይነት ሴቶች አትሁኑ። በቻላችሁት አቅም መሆን ያለባችሁ እንኳን አይደለም ወንድ ይቅርና በዙሪያችሁ የሚገኙ ሰዎች ራሱ ከናንተ ጋር ህብረት ማድረግ መፈለግ መቻል አለባቸው። ከናንተ ጋር በቻሉት አቅም ማህበራዊ መስተጋብራችሁ የተስተካከለ መሆን አለበት። ስለዚህ ባህሪያችሁ ቢቻል ከሰው ጋር የሚግባባ እንዲሆን አበረታታችኋለሁ። ስለዚህ ባህሪያቸው የሚያናድዱ ሴቶችን የማይሆኑ ሴቶችን የትኛውም ወንድ አይፈልግም። ሶስተኛ ወንዶች የሚጠሏት ሴት። ከዛ በፊት ግን ለምንድን ነው ላይክ ማታደርጉት? ይሄን ቪዲዮ አልተመቻችሁም? እየሰማችሁ አይደለም? ከፍታችሁታል፣ ቁጭ ብላችሁ እያደመጣችሁ ነው፣ እየተከታተላችሁ ነው። ምናልባት ማስተካከል ያለብኝ ነገር ካለ ብላችሁ እያደመጣችሁ አይደለም? ምን አለ ላይክ ብታደርጉ ሌሎች ጋር ምን ይደርስና እኮ እነሱም እንዲያስተካክሉ ትረዷችኋላችሁ። አዳዲስ ሰዎች ከሆናችሁ ደግሞ ቤቱን ፎሎ አድርጉት፣ ትጠቀማላችሁ። ወደ ሶስተኛው ሐሳብ እናልፋለን። ሶስተኛውና ዋነኛው በሚባል ደረጃ ወንዶች የሚጠሏት ሴት ብዙ ወንዶችን የምታውቅ ሴት። ይሰማል አይደለ? ብዙ ወንዶችን የምታውቅን ሴት የትኛውም ወንድ አይፈልግም። ይህን ስላችሁ
ያው ስለ ወንዶች አይደለም አሁን እያወራሉ ስለ ሴቶች ስለሆነ ያው ወንዶችም አሉ በጣም ብዙ ወንዶች ብዙ ሴቶችን የሚያውቁ አሉ። ግን ያው አሁን እንዳታላቅቁ እሺ። እናንተም እኮ ወንዶች እንደ እሱን አይደለም እያወራሉ። አሁን እያወራሉ ስለ አንቺ ነው። ብዙ ወንድ የምታውቅ ሴት የትኛውም ወንድ ይደብሯል። ይሄ የጉዞ ታሪክ ያላት ከወንድ ጋር እጅም በቃ ምናምን ይደብሯል። ከዚህ በፊት ተናግሬያለሁ። በቻላችሁት አቅም እንደዚህ አይነት ላይፍ ውስጥ ያላችሁ ሴቶች ከሆናችሁ አሁን አዲስ ሪሌሽንሺፕ ውስጥ ከሆነ ያላችሁት በቻላችሁት አቅም ዲቴል ዝርዝር ውስጥ አትግቡ። ስለ ፓስት ህይወታችሁ ስላለፈ ህይወታችሁ ዲቴል ዝርዝር ውስጥ አትግቡ። በቃ ነበረኝ እንደዚህ ነበር አብን አረግ ተለያየን አለቀ እንጂ አብረን ሻይ ቡና ብለን በዚህ ተገባብዘን ተኝተን በቃ ሌላ ነገር ተቃቅፈን አትበሉ። ምክንያቱም አብሮሽ ላለ ወንድ ያለፈ የህይወት ታሪክሽን ዲቴል መስማቱ ሞር ይደብረዋል፣ ያስጠላዋል። ስለዚህ በቻላችሁ አቅም ብዙ ወንድ እኔ አዝናለሁ። አንዳንድ ሴቶች በዚህ አጋጣሚ መናገር የምፈልገው ሴቶች በደንብ አድርጋችሁ አዳምጡ፣ እረፉ። አንዳንዶቻችሁ የህይወት ስልጥና ይሄ መሰልጠን ወይ ደግሞ መዘመን አይደለም እሺ። ከወንድ ጋር አብሮ መታየት፣ ብዙ ወንዶችን ማንጋጋት ይሄ መሰልጠን አይደለም፣ ይሄ መገገም ነው እሺ። እውነት በቃ ለአንድ ወንድ ተፈጥራችኋል። በቻላችሁ አቅም እድሜያችሁ፣ ጊዜያችሁ፣ ሲዝናችሁ ሲደርስ ከሆነ ሰው ጋር ዴት አድርጋችሁ ወደ ትዳር ዓለም ተጠቅለሉ እንጂ ዝም ብላችሁ ማይሆን ሰው ጋር አትሄዱ። አንዳንዶች በእርግጥ ኑሯቸው ነው፣ ኑሮ አስገድዷቸው ነው፣ እነሱ ላይ መፍረድ አልችልም። ግን ቢሆንም በቻላችሁ አቅም ቁጥብ ለመሆን ሞክሩ። ስለዚህ ቁጥብ ስትሆኑ የትኛውም ወንድ ይወዳል ማለት ነው። ወደ አራተኛው ነጥብ ስናልፍ ወንዶች የሚጠሏት ሴት ሱስ ያለባት። ይሄ ደግሞ ምንም ጥያቄ የለውም ሱስ። እኔ አሁን ለወንዶች ምናምን እያልኩ አልጠቅስም። ወንዶችም ሱስ ባይኖርባቸው የተሻለ ነው ብዬ እመክራለሁ። ነገር ግን ሴት ሆና የምታጨስ፣ የምትቅም፣ የምትጠጣ፣ የምትወብር ይሄ የማይሆን ነገር ውስጥ ያለችን ሴት አላቅም። ምናልባት ለጊዜያዊ አዳር ሊመኝሽ ይችላል እንጂ ለትዳር እንዲህ አትወጊው አይፈልግሽም በፍጹም። ስለዚህ ሱስ ውስጥ ያላችሁ ሰዎች በቻላችሁት አቅም የምትወጡበት መንገድ አስተካክሉ። መንፈሳዊነት ውስጥ ግቡ። ሳይካትሪስት ያገኛችሁ እነዛ ነገሮች እንድታረጉ የሚያበረታቷችሁን ሰዎች እራቁ፣ አይጠቅሟችሁ። ስለዚህ ሱስ ያለባትን ሴት የትኛውም ወንድ አይወድም። ወደ አምስተኛውና ወደ መጨረሻው ስናልፍ ሁሉም ወንዶች የሚጠሏት ሴት ሐሜተኛ ወይም ደግሞ ወሬኛ፣ ወሬ የምታቀባብል የራሷ አቋም የሌላት ክብር ያላለች የተናቀች ሴት የትኛውም ወንድ አይፈልግም። ስለዚህ በቻላችሁት አቅም ሴቶች ምን አይነት ሴት ነው መሆን ያለባችሁ? ወሬ አመላላሽ አትሁኑ። ስማችሁ በከንቱ አይነሳ በሰዎች መካከል። ምክንያቱም የኔ የሚላት ሴት የተከበረች እንድትሆንለት ይፈልጋል። ስለሱ ፍቅረኛ፣ እጮኛ ወይ ደግሞ ሚስት ሰው አንስቶ ሲያወራ ሊኮራ ይፈልጋል፣ መኩራትን ይፈልጋል። ስለዚህ በቻላችሁት አቅም ሴቶች ሐሜተኞች አትሁኑ። እሺ የሆነ በቃ ይሄ ይቅርታ አድርጉልኝ አይባልም፣ ግን ይሄ የአሮጊቶች ወሬ ተረት ይባል ነገር አለ አይደል? እንደዚህ አይነት ሰፈር ውስጥ አትገኙ፣ አይጠቅማችሁ። ስለዚህ እነኚህን ነገሮች አስተካክሉ። ምናልባት አሁን የጠቀስኳችሁ እነኚህን 5 ነገሮች ውስጥ ከተገኛችሁ አስተካክሏቸው፣ ከሌላችሁ ደግሞ እንኳን ደስ አላችሁ። እኔ ማግኘት የምትፈልጉ ሰዎች፣ ማዋራት የምትፈልጉ ሰዎች ከታች ዲስክሪፕሽን ላይ የቴሌግራም ዩዘር ማስቀምጥላችኋለሁ። እየመጣችሁ ልታወሩኝ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ